ፖሊስ የሊዛ ደሳለኝ ሞትን አስመልክቶ ምን አለ? ተደፍራ ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብአዊነት የሚሰማችሁ ከሆነ ይሄንን ቪዲዮ በፍጹም እንዳታሳልፉት። የኔ ባዮ ላይ ገብታችሁ ቮት አድርጉኝ ብያችሁ ነበር። ታዋቂው ድምጻዊ ቴዲ አፍሮ የጴንጤ መዝሙር አወጣ። እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታያላችሁ። በቅርብ ጊዜ ኦርቶዶክስ ትጠፋለች። ይህንን ቪዲዮ የሰራሁት ለእስልምና እምነት ተከታዮች አለ። ሰላም ቤተሰቦች እንደምን አላችሁ? ዛሬም እንግዲህ በተለያዩ ሳምንቱን በስፋት ሲያነጋግሩ በነበሩ ቪዲዮዎች ለእናንተ መጥቼላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። 50,000 ሰብስክራይብ ልንገባ የተወሰኑ ሰብስክራይበሮች ነው የሚጎሉን። ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ይሄንን ፋሚሊ መቀላቀል እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን እንዳሻሽል እንዳስተካከል የምትፈልጉትን ደግሞ ማንኛውንም አይነት ወንድማዊ ምክራችሁን ኮሜንት ላይ እንድጽፉልኝ እፈልጋለሁ። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል የአፍሮና የባለቤቱ ጉዳይ፣ የሰይፉ ኦን ኢቢኤስ ድንቅ ንግግር፣ የገነት ፋሚሊ ሁኔታ እናም ደግሞ በግፍ የተገደለችው ሊዛ ጉዳይም አለ። የሊዛ ጉዳይ ደግሞ ከእህቷም እንግዲህ ቀጥታ የምትለንን እንሰማለን። ፖሊስስ በዚህ ጉዳይ ምን አለ የሚለውን እሱንም ጉዳይ እንከታተላለን። በዚህና በሌሎች አዳዲስ ቪዲዮዎች መጥቼላችኋለሁ። ለቪዲዮቻችን ከማልፋችን በፊት የዘወትር ስፖንሰራችን ነው ቴምር ሪል ስቴቶች ናቸው። ቴምር ሪል ስቴቶች ፈጣን፣ ቀልጣፋና ታማኝ በሆነ አገልግሎታቸው ነው የሚታወቁት። ቴምር ሪል ስቴት ቪዲዮ እንመልከትና ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች እናልፋለን። ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ፣ በአያት፣ በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት። ሂጃብ የለበሰች ሴት ሙሉ ክርስቲያንን እናጠፋለን እኛ ሙስሊሞች ስትል የተናገረችው ንግግር በብዙ ሰዎች ዘንድ ቪዲዮ ተደራሽ ሆኖ የተለያዩ ሀሳባቶች ሲለዋወጡበት ነበረ። የአንዲት ሴት ንግግር ግን ሙሉ ሙስሊምን እንደማይወክል እኔ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ከዚህ ጋር ተያይዞም እንግዲህ ይሄን ቪዲዮ እንመልከትና ሀሳብ አስተያየት እንለዋወጥበት። እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታያላችሁ። በቅርብ ጊዜ ኦርቶዶክስ ትጠፋለች። ይሄንን ቪዲዮ የሰራሁት ለእስልምና እምነት ተከታዮች አይደለም። በዚህች ልጅ ንግግር አዝናችሁ ቪዲዮ እየሰራችሁ ላላችሁ የኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ ወገኖቼ ነው። አስቀድሜ አንድ ቪዲዮ ላሳያችሁ። ክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ይህንን ቪዲዮ የሰራውበት ዋናው ዓላማ እስልምናን ከዚችና ከመሰሎቿ አንጻር ሳይሆን ከነዚህና ከመሰሎቻቸው አንጻር እንድትተረጉሙ ወይንም እስልምናን ከነሱ አንጻር እንድታዩ ስለፈለኩ ነው። እንግዲህ ከሳቸው ንግግር አንጻር እስልምና ክርስቲያኖችን ሊገል ይቅርና የክርስትና እምነት ተከታዮች የእስልምና እምነት ተከታዮች እያሉ እንዲቸገሩ እንዲራቡ አይፈቅድም ማለት ነው። አይ ከሱ አንጻር ብቻ ነው መተርጎም የምንፈልገው የምትሉ ከሆነ አንድ ቪዲዮ ላሳያችሁ፣ ስሙ። እስልምና የሚባል ሃይማኖት ጦንቃይ ወይ ምድራዊ ነው። ምድር ላይ የሚቀር ሃይማኖት ነው። ይሄ ሃይማኖት ጦንቃይ ነው። አሁን እነግራለሁ፣ ምድራዊ ነው። እስልምና የሚባል ሃይማኖት ወይ ከሀገር እናጥፋ አልበዛ። እንግዲህ እንደሰማችሁት ነው። ከሷ አንጻር እስልምናን ገዳይ የምትሉ ከዚህ ልጅስ አንጻር የኦርቶዶክስ ተዋሕዶ እምነት ገዳይ ነች እንበል? አያችሁ፣ ሁሉም እምነት ላይ ባለጌዎች አሉ። ያልወከላቸውን እምነት ወከልን እያሉ እየወጡ አፋቸውን የሚከፍቱ በጣም ብዙ ባለጌዎች በየሁሉም እምነት ውስጥ አሉ። ስለዚህ ከነሱ አንጻር ሳይሆን እንደየቤተ እምነቶቹ አስተምሮ አንጻር ነገሮችን ለማየት ብንሞክር ለማለት ፈልጌ ነው። በብሔሩ መተው እንደዚህ አፋቸውን ለሚከፍቱ እነሱ የኔ ብሔር ነው ብሎ ከሚያስቡት ብሔር ታሪክ፣ ስርዓት፣ ባህል አንጻር ብንመለከት ለማለት ፈልጌ ነው። አንዳንድ ተራ ሰዎች እየተነሱ ሶሻል ሚዲያ ላይ አጀንዳ በሰጡን ቁጥር እኛ ባንጨቃጨቅ ለማለት ነው ይሄን ቪዲዮ የሰራሁት። ይሄንን ቪዲዮ አድርሱ። ሙስሊም ወንድሞቼ፣ ክርስቲያን ወንድሞቼ፣ ፕሮቴስታንት ወንድሞቼ እንግዲህ ሁላችሁም በተለያዩ ሃይማኖት ላይ የምትገኙ በሙሉ
አንድ ሰው በተናገረው ንግግር መሰረት ሙሉ እምነቱን ሊወክል እንደማይችልም እንግዲህ በዚህ አጋጣሚ ልንረዳ ይገባል። አንድ ሰው የራሱን ሐሳብ እንጂ ሊናገር የሚችለው ሙሉ እምነቱን ወክሎ ሊናገር እንደማይችልም እንግዲህ አስተምራል ብዬ ስላሰብኩ ነው ይሄን ቪዲዮ ይዤላችሁ የመጣሁት። ታዋቂው ድምጻዊ ቴዲ አፍሮ 13ኛ ዓመት የጋብቻ በዓሉን እጅግ በጣም ደማቅ በሆነ መልኩ እያከበረ ነበረ። እሱን አስመልክቶ ቪዲዮን ያላያችሁ ሰዎች ካላችሁ አንድ አጠር ያለች ቪዲዮ አለች። እሷን ቪዲዮ ተከታትለን እንመለስ። This is your celebration. Celebrate good times. Come on. Celebrate good times. Come on. እጅግ በጣም ደማቅ በነበረ መልኩ እጅግ በጣም የሚያስቀናና ደስ የሚል ፕሮግራም እያከበሩ ነበረ። ተወዳጁ ድምጻዊ ቴዲ አፍሮ ፍቅራችሁንና ደስታችሁንም ኮሜንት ላይ መግለጽ ትችላላችሁ። ደግሞ እንግዲህ ሁሉም ኢትዮጵያዊ በአንድ ድምጽ ተስማምቶ የሚወደው ሰይፉ ኦኒቤስ በአሜሪካ ልዩ የሆነ ሽልማት ፕሮግራም እየተካሄደ እንደነበረ ይታወቃል። ፕሮግራሙንም እንግዲህ ከተገኘ በኋላ የተናገረው ንግግር የብዙዎችን ልብ ቅልጥ አድርጓል። ምን ብሎ ነው የሚለውን እንግዲህ እስኪ አብረን ተከታትለን እንመለስ። የተሰጠኝ 5 ደቂቃ ነው የታረኩት። ነርቨስ ሆኛለሁ። ወየው ወይ እሺ ምናልባት እንዳረሳ ማመሰግናቸውን ሰዎች የተወሰነ ነገር ለመጻፍ ሞክሬያለሁና በመጀመሪያ እንግዲህ ሁሉ ጊዜ ባለ ጊዜ ለሆነው ሁሉም ማድረግ ለሚችለው ለልዑል እግዚአብሔር ምስጋናን አቀርባለሁ። ትላንት በሱስ ህይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ያው እንግዲህ ሁላችሁንም እዚህ ያላችሁትን አመሰግናለሁ። ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ክስተኛው ልጇ እኔ ነኝ። ያው ብዙ ነገር ችላ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ ያው እንግዲህ በሬዲዮ በቲቪ ሳጠፋ እየመከራችሁ ላሳደጋችሁኝ መላው ኢትዮጵያውያን ምስጋናዬ ይድረሳችሁ። የኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮም ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። በጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና ጠይቃለሁ። እባካችሁ ደግሞ እውነተኛ ታሪክ አለ። እሱን ታሪክ እንስማና ሰሞኑን ሳምንቱ ሙሉ ብዙ ሰዎች እንዲያለቅሱ ምክንያት የሆነ ጉዳይ አለ። እሱ ጉዳይ ምንድነው የሚለውን በስፋት የምንመለከት ይሆናል ማለት ነው። መጀመሪያ ግን ታሪኩን ሰምተን እንመለስ። በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ይሰጡልኝ። በዚህ መልእክት ውስጥ ወንድ ልጅ ስቅስቅ ብሎ እንባውን ሲዘራ በምናቤ ይታየኛል። ታሪኩ እንዲህ ነው። የህይወቴ ጉዞ የሚጀምረው ከውባ ወሎ ደሴ ከቦሩ ሜዳ ማዶ ነው። እዚያ ተወልጄ እዚያው አደግኩ። የ9ኛ ክፍል ትምህርቴን እንዳጠናቀቅኩ እንደ ኩዮቼ ሁሉ
የተሻለ ኑሮን አለምኩ። ምርጫዬም ስደት ሆነና ልቤን አደንድኜ ቀዬን ለቅቄ በባህር በኩል ወደ ሳውዲ አረቢያ አቀናው። የፈጣሪ ፈቃድ ሆኖ በሰላም ሳውዲ ገባሁና ወዲያው ስራ ጀመርኩ። በስደት በቆየሁባቸው 2 ዓመታት ውስጥ ከአንዲት መልካም ሴት ጋር ተዋወቅኩ። ፍቅራችን ጊዜ አልወሰደም። ብዙም ሳንቆይ የህይወቴ አጋር እንድትሆን ጠየቅኳት። እሷም ያለማቅማማት ፈቃዷን ሰጠችኝ። በ2006 ዓመተ ምህረት በጋብቻ ተሳሰርን። ፍቅራችን ለየት ያለ ነበር። እኔ ያለሷ እሷም ያለኔ አንድ ጉርሻ መብላት እንኳ እስኪ ከብደን ድረስ በጥልቅ እንዋደድ ነበር። የፍቅራችን ጽናትም ፍሬ አፍርቶ በ2010 ዓመተ ምህረት አንዲት ውብ ሴት ልጅ ፈጣሪ ሰጠን። ልጃችን የፍቅራችን ማሳያ፣ የቤታችን ብርሃን ሆነች። መምጣቷ ፍቅራችንን ከነበረው በላይ አጠነከረው እንጂ አላቀዘቀዘውም። ነገር ግን ከዚህ በኋላ የህይወቴ ምዕራፍ ሌላ መልክ ያዘ። እኔ በህገ ወጥ መንገድ ነበር የምኖረውና በ2013 ዓመተ ምህረት በሳውዲ ወታደሮች ተይዤ እስር ቤት ገባው። ሙሉ 1 ዓመት በእስር አሳለፍኩ። ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ፣ በአያት፣ በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት 2013 ዓመተ ምህረት በሳውዲ ወታደሮች ተይዤ እስር ቤት ገባው። ሙሉ 1 ዓመት በእስር አሳለፍኩ። በዚህ ጊዜ ባለቤቴ ሕፃን ልጅ ይዞ ስራ መስራት ስለከበዳት ልጃችንን ወደ ኢትዮጵያ ላከቻት። እኔም ከዓመት እስር በኋላ ወደ ሀገሬ ተመለስኩ። ልጄ አዲስ አበባ ስለነበረች እሷን ይዤ ወደ ክፍለ ሀገር በመሄድ ለአጎቷ አደራ ሰጠኋት። 8 ወራትን በሀገሬ ካሳለፍኩ በኋላ ልቤ የባለቤቴን ናፍቆት መቋቋም አቅቶት በ2015 ዓመተ ምህረት በድጋሚ ወደ ሳውዲ ተሰደድኩ። አልሐምዱሊላህ በሰላም ገብቼ ከመወዳት ባለቤቴ ጋር ተገናኘው። ብዙም ሳልቆይ ሁለታችንም ስራ ጀመርን። ነገር ግን እጣ ፈንታ ሌላ ፈተና አዘጋጅቶልኝ ነበር። ሳውዲ በገባው በ1 ዓመቴ በድጋሚ በወታደሮች ተይዤ ለ4 ወራት ከታሰርኩ በኋላ በሰኔ 5 ቀን 2016 ዓመተ ምህረት ወደ ኢትዮጵያ ተመለስኩ። ሀገሬ ከገባው በኋላ ላለፈው 1 ዓመት ከባለቤቴ ጋር ያለን ግንኙነት በጣም የጠበቀ ነበር። ስልካችን ላፍታ አይቋረጥም። እኔ ጋር ዳታ ከጠፋ በመስመር ትደውልልኝ ነበር። እኔም እንደዚያው። ፍቅራችን በሩቅ ርቀትም ቢሆን ጠንካራ መስሎ ታየ። በድንገት ግን በመካከላችን አለመግባባት ተፈጥሮ ተጋጨን። ነገሩ ከቀን ወደ ቀን እየተካረረ መጥቶ አሁን 3 ወር ሆኖናል። ጭራሽ አልፈልግህም አለችኝ። ጥፋቴ ምንድነው እባክሽ ንገሪኝ ብላት መልሷ ዝምታ ሆነ። ከዚያን ቀን ጀምሮ ወደማይወጡት ጭንቀትና ጥልቅ ሐሳብ ውስጥ ገባው። ራሴን ደጋግሜ ፈተሽኩ። ከቀላል ወቀሳና አለመግባባት የዘለለ ምንም ጥፋት አላገኘሁም። ቀኔ በሰው ሌሊቴ በጭንቀት ተሞላ። ስልኳን እንኳ እንዳላገኝ ብሎክ አደረገችኝ። ይህ ብቸኝነትና ተስፋ መቁረጥ ወደማይሆነው ነገር ገፋኝ። አንድ ቀን ከጭንቀት የተነሳ ራሴን በገመድ ላጠፋ ስሞክር ገመዱ ተበጠሰ። ነፍሴ ገና ናት አልኩ። በሌላ ቀንም እንዲሁ ሞከርኩ። አሁንም አልተሳካም። በሶስተኛው ሙከራዬ የወጣሁበት ወንበር ተሰብሮ ሕይወቴ ተረፈ። ለዚህ ሁሉ የዳረገኝ ለሷ ያለኝ ጥልቅ ፍቅርና ትዳርንም ሆነ ፍቅርን ለመጀመሪያ ጊዜ ከሷ ጋር መጀመሬ ነው። መካከላችን ላለችው ልጃችን ስል ብለምናትም ምንም መልስ ላገኝ አልቻልኩም። ቤታችን ውስጥ ማንም ስለማይኖርብኝ ጭንቀቴ ሲጠናብኝ ሰውነቴን በጩቤ መተልተልና መሰንጠቅ ጀመርኩ። አሁን ላይ በሰውነቴ ላይ ያልተነካካ ስፍራ የለም። ይህን ሁሉ ስቃይን፣ የፍቅራችንን ታሪክና ለምን ራሴን እንዳጠፋው የሚገልጽ ደብዳቤ ፍላሽና ሚሞሪ ካርድ ላይ አስፍሬ 5 ኮፒ በማድረግ ለጓደኞቼ በሚስጥር አስቀምጫለሁ። እኔ በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ፣ ነገር ግን በፍጹም ከእናቷ እጅ እንዳይደርስ ብዬ አስጠንቅቄያቸዋለሁ። አሁን እሷ ሳውዲ፣ እኔ ኢትዮጵያ ሆነን ይህንን የመከራ ጽዋ እየተጎነጨው ነው። የ11 ዓመት ትዳርና ፍቅር እንዲህ በኖ ሊቀር ነው። አሁንም ከልቤ ወዳታለሁ፣ አፈቅራታለሁ። እውነቱን ለመናገር ፊት ለፊት ቀርበን ጥፋታቸው ምንድነው ብንባል ከቀላል ወቀሳ የዘለለ ምንም ነገር የለንም። ለልጃችን ስንል እንኳን አንድ
ላይ ሆነን እንኑርላት። አሁን ልጄ ከአጎቷ ጋር ናት፣ እኔም ብቻዬን ነኝ። የራሳችን ቤት አለን። የጎደለን ፍቅርና መግባባት ብቻ ነው። ይህ የፍቅር እብደት ህይወቴን እንዳያጠፋው ምን ትመክሩኛላችሁ? ከሰማችሁ በኋላ እናንተስ ምን ተሰማችሁ? የእናንተን ትክክለኛ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ታስቀምጡልኝ እፈልጋለሁ። አሁን ደግሞ የምናልፈው እህታችን ሊዛ ካሟሟቷ ሞቷ እጅግ በጣም ሰቅጣጭ በሆነ መልኩ ሞታ የሳምንቱ መነጋገሪያ ነበረች። ብዙ ሰዎችም ፍትህ እየጠየቁላት ይገኛሉ። እኛም እንግዲህ ዛሬም ፍትህ ማለታችንን አናቆምም። በተደጋጋሚ ለተለያዩ እህት ወንድሞቻችን ፍትህ እያልን ቀጥለናል። ህጉስ ምን ያክል ነው የሚለውንም እንግዲህ አብረን የምንመለከት ይሆናል። ፖሊስ የሰጠው መግለጫ አለ፣ እህቷም የተናገረችው ንግግር አለ። እነሱ ቪዲዮዎች ደግሞ ተከታትለን እንመለስና ሐሳብ አስተያየት እንለውጥበት። ተደፍራ ተገላ ተዘርፋን የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብአዊነት የሚሰማችሁ ከሆነ ይህንን ቪዲዮ በፍጹም እንዳታሳልፉት። የቻላችሁትን ያህል ሼር፣ ኮፒ ሊንክ አድርጉልኝ። ከላይ የምትመለከቷት እህታችን ሊዛ ትባላለች። ተወልዳ ያደገችው በራያ ቆቦ ነው። ለትምህርት ደሴ መታ ነበር። ይሁንና ከ5 ቀን በፊት ማለትም ሐሙስ ዕለት ከምሽቱ 2 ሰዓት ተኩል አካባቢ ልዩ ቦታው ካቶሊክ በሚባል ሰፈር አካባቢ ተደፍራ ተገላ ተዘርፋ ነው የተገኘችው። በጣም ባሰቃቂ በሚባል ሁኔታ ማለት ነው። እኔ ደሴ ከተማ ተወልጄ ካደኩበት ጊዜ ጀምሮ እንደዚህ አይነት አሰቃቂ የሆነ ነገር አጋጥሞኝም ሰምቼም አላቅም። በጣም ነው ያዘንኩት። ለእህታችን ፍትህ ያስፈልጋታል። ይህ ነገር ነገ በእኛ በእህታችን በቤተሰቦቻችን እንደማይፈጸም ምንም ዋስትና የለንም። ስለዚህ እንደዚህ አይነት ነገርን ሁላችንም ልንቃወምና ልናወግዝ ይገባል ማለት ነው። ይህንን ቪዲዮ የምታዩ ደሴና አካባቢ ያላችሁ የህግ አካላት እህታችን ላይ አሰቃቂ የሆነ በደል የፈጸሙትን ሰዎች ወደ ህግ አቅርባችሁ ተገቢ የሆነ ቅጣት እንዲሰጣቸውና መቀጣጫ እንዲሆኑ ጭምር መለመን እወዳለሁ። ይህ ቪዲዮ ለብዙዎች ተዳርሶ ፍትህ እንድታገኝ ሁላችሁም የቻላችሁትን አድርጉ። ኮሜንት ላይ የገባችሁ ፍትህ ለእህታችን ሊዛ እያላችሁ ጻፉልኝ። ለቤተሰቦቿ ለጓደኞቿ መጽናናትን እመኛለሁ። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም ብዙ ችግር አለብን። ገና እህት አላችሁ፣ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች በጣም እና ፕሊዝ ይሄ ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን ፕሊዝ ይሄ ቪዲዮ በደንብ ቫይራል እንዲወጣ እርዱን። ደግሞ እንግዲህ ፖሊስ የሰጠው መልስ ምንድነው የሚለውን ተከታተል እንመለስና የሊዛ እህትም ደግሞ በስልክ ተገኝታ የሰጠችው መልስ አለ። እሱን ቪዲዮ ተከታተል እንመለሳለን። ፖሊስ የሊዛ ደሳለኝ ሞትን አስመልክቶ ምን አለ? ወጣት ሊዛ ደሳለኝ የተባለች የከተማችን ነዋሪ በቀን 28 አንደኛ ወር 2018 ዓ.ም በደሴ ከተማ ቦርከና ቀበሌ ልዩ ስሙ ሀቢታት አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ ተፈጽሞባት ሕይወቷ ማለፉ ይታወቃል ብሏል። የተፈጸመው የወንጀል ድርጊትም ለፖሊስ መረጃው እንደደረሰው በፍጥነት በቦታው ደርሶ አስፈላጊውን ተግባር አከናውኗል ያለ ሲሆን በታክቲክና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን አካል በቁጥጥር ስር ለማዋል እየሰራ ሲሆን በቀጣይ ምርመራ ቡድኑ የደረሰበትን የምርመራ ውጤት ለህዝብ የምናሳውቅ መሆኑን ማሳወቅ እንወዳለን ሲል ገልጿል። ደግሞ እስኪ የሊዛ እህት የሰጠችው የስልክ ልውውጥ አለ። እሱን ቪዲዮ ተከታትለን እንመለስ። ከባድ ስትሄድ በጣም በዘግናኝ ሁኔታ ከአንገት በላይ ነው የተደበደበችው። በምን እንደተመታች አይታወቅም። ጭንቅላቷ ሁለት ቦታ ተከፍቷል። ከአንገቷ ስር ዝቅ ብሎ የተሸነቆረ ነገር አለ። ለምንከሪ ባይቻለም የለው መውረድ ይዘገድላል። እና በሰዓቱ ስትደርስ ራቁቷን ነበረች። እንደተደፈረች ግልጽ ነው።
ተደፍራ ተደብድባ ተገድላ ተጥላን የተገኘችው። ፊቷን አላወኩም፣ በጣቶቿ ነው የለየኋት። ያን ያህል ተጎድታ ነበር? አዎ፣ ከአንገቷ በላይ ምንም የማታስታውቅ ታስመርቀኝ የተዘጋጀች ነበር እና ልጇን እንደዚህ በዚህ መልኩ አጥታለች። ከሰው ጋር ተቀላቅለው እየኖሩ የሚገኙ የተለያዩ አውሬዎች አሉ። እነሱን አውሬዎች ደግሞ ለህግ ማቅረብ ስለሚኖርብን ሁላችንም የቻልነውን በማድረግ እንግዲህ ፍትሃ እንዲጠበቅላት ማድረግ የሚኖርብናል ማለት ነው። እንግዲህ በዚህ ዙሪያ አዳዲስ ቪዲዮዎች ሲኖሩ ይዤላችሁ የምመጣም ነው የሚሆነው ማለት ነው። ድምጽ መሆን የምትችሉ ሰዎች በሙሉ ለሊዛ ክብሯ ለተነጠቀችው ሊዛ ሁላችንም ፍትሃ ልንጠይቅላት ስለሚገባ ወደ ኋላ ልንል አይገባም። አዲስ ነገር ሲኖርም እንግዲህ ይዤላችሁ የምመጣም ነው የሚሆነው ማለት ነው። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁትም አልጠራጠርም። ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።